والسلام يلالو يوم الجمعة 12 يريد ساعة የጁሙዓ ቀን 12 ሰዓት ነው አለ ረሱሉ ሰለላሁ ዐለይሂ ወሰለም። لا يوجد مسلم عند مسلم አይገኝም يسأل الله عز وجل شيئا አላህ ተባረከ ወተዓላ ይሁን ነገር የለመነ አላህን እየተማጸነ አይገኝም በዚህ በጁሙዓ ቀን ውስጥ ኢላ አታሁ الله عز وجل አላህ የለመነውን ቢሰጠው እንጂ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። فالتمسوها آخر ساعة بعد العصر ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? ከአስር በኋላ የመጨረሻው ሰዓት ላይ ፈልጓት አሉ ረሱሉ ሰለላሁ ዐለይሂ ወሰለም። በዚህ ጁሙዓና በቀጣዩ ጁሙዓ መካከል ያለው ወንጀል ይማርለታል ሲባል እዚህ ጋር የተፈለገው ትናንሽ የሆኑ ኃጢአቶቹ ወንጀሎቹ ናቸው የሚማሩለት ማለት ነው። ለዚህም እንደ ማስረጃ የምንጠቀመው ረሱላችን ዐለይሂ ሰላቱ ወሰላም ይሉ ነበረ አሰላዋቱል ኸምሱ ወልጁሙዓቱ ኢለል ጁሙዓ፣ አምስት አውቃት ሰላት ጁሙዓ እስከ ጁሙዓ ድረስ፣ ወረመዳኑ ኢላ ረመዳን፣ ረመዳንም እስከ ረመዳን ባለው ሙከፊራቱ ማ በይነሁነ ኢዘ ጅቱኒበል ከባኢር፣ ትላልቅ ኃጢአት ትላልቅ ወንጀሎች ሰውየውን ከራቀ ትላልቅ ወንጀሎችን ከተጠነቀቀ ትናንሽ ኃጢአቶችን ያብሱለታል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ ሙስሊም። ይሰኑ ፊ ሃዛል የውም፣ በዚህ ቀን ላይ በዚህ በጁሙዓ ቀን ከሚወደዱና ሱና ከሚሆኑ ነገራቶች ውስጥ ከትረቱ ሰላት ዐለ ነቢይ ሰለላሁ ዐለይሂ ወሰለም፣ በነቢዩ ዐለይሂ ሰላቱ ወሰላም ላይ ሰላትን ማብዛት። الحمد لله رب العالمين والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه أجمعين بإذن الله تبارك وتعالى بالله فكار يزاري خطباتشن ملكت ميونو فضائل وأحكام يوم الجمعة የጁሙዓ ቀን ትሩፋቶች ደረጃዎችና እንዲሁም የጁሙዓ ቀን አህካሞች በይኖች የምንመለከትበት ነው የሚሆነው بإذنላህ ተባረከ ወተዓላ ማለት ነው። እንደሚታወቀው ጌታችን አላህ ተባረከ ወተዓላ ቀናቶችን ከቀናቶች ያበላልጣል፣ ወራቶችንም ከወራቶች ያበላልጣል፣ እንዲሁም ፍጥረታቶችንም ከፍጥረታቶቹ እርስ በእርሳቸው ያበላልጣል ማለት ነው። ወረቡከ የኽሉቁ ማ የሻእ ወየኽታር፣ ጌታ አላህ ተባረከ ወተዓላ የፈለገውን ይፈጥራል፣ የፈለገውን ይመርጣል፣ የፈለገውን ያበልጣል። ይሄ አላህ ተባረከ ወተዓላ ችሎታና የአላህ ተባረከ ወተዓላ ጥበብ ነው ማለት ነው። አላህ ተባረከ ወተዓላ ካበለጣቸው ቀናቶች ውስጥ አላህ ተባረከ ወተዓላ ከመረጣቸው ቀናቶች ውስጥ የውሙል ጁሙዓ የጁሙዓ ቀን ነው ማለት ነው። የውሙል ጁሙዓ የጁሙዓ ቀን ከሳምንታት ቀናቶች ውስጥ በላጩ የሆነው ቀን ነው ማለት ነው። አቡ ሁረይራ በሚያስተላልፉት ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ ኸይሩ የውሚን ጠለዐት ዐለይሂ ሸምሱ የውሙል ጁሙዓ፣ ፀሐይ ከወጣችበት ቀን ሁሉ በላጩ የሆነው ቀን ማለት የጁሙዓ ቀን ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ፊህ ኹሊቀ አደም፣ በጁሙዓ ቀን ውስጥ ነው አደም ዐለይሂ ሰላም የተፈጠሩት። ወፊህ ኡድኺለል ጀነህ፣ ጀነት ውስጥም የገቡት አደም ዐለይሂ ሰላም በጁሙዓ ቀን ነው። ወፊህ ኡኽሪጀ ሚንሃ፣ ከጀነትም የወጡት በጁሙዓ ቀን ነው። ወላ ተቁሙ ሳዓቱ ኢላ ፊ የውሚ ጁሙዓ፣ ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ ትንሣኤም የጁሙዓ ቀን ቢሆን እንጂ አትቆምም። ሐዲቱን አልኢማም ሙስሊም ረሒመሁላህ ሰሒሓቸው ላይ ዘግበውታል ማለት ነው። እንዲሁም የጁሙዓ ቀን ኃጢአቶች ወንጀሎች የሚታበሱበት የሆነ ቀን ነው። ሰልማን አልፋሪሲ ረዲየላሁ ዐንሁ በሚያስተላልፉት ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ መን እግተሰለ የውመል ጁሙዓቲ ወተጠሀር፣ የጁሙዓ ቀን የታጠበ እንዲሁም የተጽዳዳ ቢመስተጣዐ ሚን ጦህር፣ በቻለው የጠራና እንዲሁም የጸዳ የሆነ ሰው ثم دهن أو مس من طيب፣ ከዚያም በኋላ የተቀባ ወይም ደግሞ ሽቱን የነካ የሆነ ሰው ሽቱን የተቀባ የሆነ ሰው ثم راح فلم يفرق بين اثنين፣ ከዚያም ወደ ጁሙዓ ወደ መስጊድ የመጣ በሁለት ሰዎች መካከል ያለየ فصلى ما كتب له፣ ከዚያም ለእርሱ አላህ የጻፈለትን የሰገደ ثم إذا خرج الإمام أنصت፣ ከዚያም ኢማሙ ወደ ኹጥባው ወደሚያደርግበት ሚንበር ላይ በወጣ ሰዓት ዝም ያለ ሰው غفر له ما بينه وبين الجمعة الأخرى رواه البخاري، ለዚህ ሰው ባለበት ጁሙዓና በቀጣዩ ጁሙዓ መካከል ያለው ወንጀል ይማርለታል አሉ ረሱሉ ሰለላሁ ዐለይሂ ወሰለም። በዚህ ጁሙዓና በቀጣዩ ጁሙዓ መካከል ያለው ወንጀል ይማርለታል ሲባል እዚህ ጋር የተፈለገው ትናንሽ የሆኑ ኃጢአቶቹ ወንጀሎቹ ናቸው የሚማሩለት ማለት ነው። ለዚህም እንደ ማስረጃ የምንጠቀመው ረሱላችን ዐለይሂ ሰላቱ ወሰላም ይሉ ነበረ አሰላዋቱል ኸምሱ ወልጁሙዓቱ ኢለል ጁሙዓ፣ አምስት አውቃት ሰላት ጁሙዓ እስከ ጁሙዓ ድረስ፣ ወረመዳኑ ኢላ ረመዳን፣ ረመዳንም እስከ ረመዳን ባለው ሙከፊራቱ ማ በይነሁነ ኢዘ ጅቱኒበል ከባኢር፣
ትላልቅ ኃጢአት ትላልቅ ወንጀሎች ሰውየውን ከራቀ ትላልቅ ወንጀሎችን ከተጠነቀቀ ትናንሽ ኃጢአቶችን ያብሱለታል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ ሙስሊም አልኢማም ሙስሊም ሰሒሓቸው ላይ በዘገቡት ሐዲስ። እንዲሁም ከዚህ ከጁምዓ ቀን ትሩፋትና እንዲሁም ታላቅነት ደረጃዎች ውስጥ በዚህ በጁምዓ ቀን ውስጥ ሰዓቱል ኢጃባ አለች። አላህ ተባረከ ወተዓላ ተለምኖባት የለማኝን ዱዓ የማይመልስበት ዱዓን መርሐባ የሚልበት አዎንታዊ ምላሽ የሚሰጥበት የሆነች ሰዓት አለች። በዛች ሰዓት ላይ አንድ ሙስሊም የሆነን ባሪያ ጌታውን አይለምንም አላህ ተባረከ ወተዓላ የለመነውን ቢሰጠው እንጂ። የእውቀት ባለቤቶች የኢስላም ሊቃውንቶች አህሉል ዒልም ረባንዩን ይህች ሰዓት ማነች የት ነች በሚለው ላይ የተለያየ አቋል ቢኖራቸውም ከ40 የሚበልጥ ቀውልም ቢኖራቸውም ነገር ግን ከአስር ሰላት በኋላ ነችም ተብሏል። በዚህም ላይም የመጣ ሐዲስ አለ ማለት ነው። ጃብር ብን ዓብድላህ አልአንሳሪ ረዲየላሁ ዐንሁ በሚያስተላልፉት ሐዲስ አልኢማም አቡ ዳውድ ወከዛሊከ ነሳኢ ሐሰን በሆነ ሰነድ በተዘገበው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ይላሉ የውሙል ጁሙዓቲ 12 ዩሪዱ ሰዓ የጁሙዓ ቀን 12 ሰዓት ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ላ ዩጀዱ ሙስሊሙን አንድ ሙስሊም አይገኝም የስአሉላህ ዐዘ ወጀለ ሸይአ አላህ ተባረከ ወተዓላን ይሁንን ነገር እየለመነ አላህን እየተማጸነ አይገኝም በዚህ በጁምዓ ቀን ውስጥ ኢላ አታሁ አላሁ ዐዘ ወጀል አላህ የለመነውን ቢሰጠው እንጂ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ፈልተሚሱሃ አኺረ ሰዓትን ባዕደል ዐስር ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? ከዐስር በኋላ የመጨረሻው ሰዓት ላይ ፈልጓት አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እንዲሁም አቡ ሁረይራ ረዲየላሁ ተባረከ ወተዓላ ዐንሁ በሚያስተላልፉት ረሱሉ ዐለይሂ ሰላቱ ወሰላም ይላሉ ኸይሩ የውሚን ጠለዐት ፊህ ሸምሱ የውሙል ጁሙዓ ፀሐይ ከወጣችበት ቀን ሁሉ በላጩ የሆነው ቀን ማለት የጁምዓ ቀን ነው። ፊህ ኹሊቀ አደም ወፊህ ኡድኺለል ጀነተ ወፊህ ኡብጥ አደም በጁምዓ ቀን የተፈጠረው ጀነትም የገባው በጁምዓ ቀን ነው፣ ከጀነትም የወጣው በጁምዓ ቀን ነው። ወፊህ ሰዓቱን ላ ዩዋፊቁሃ ዐብዱን ሙስሊም በጁምዓ ቀን ውስጥ የሆነች ሰዓት አለች አንድ ሙስሊም የሆነን ባሪያ ያችን ሰዓት አያገኛትም ዩሰሊ የሚሰግድ ሲሆን ወይም እየሰገደ አያገኛትም ፈየስአሉ ላህ ፊሃ ሸይአ አላህ ተባረከ ወተዓላ እንደዛች ሰዓት ላይ የሆነን ነገር አይጠይቅም ኢላ አዕጣሁ ኢያህ ያንን ጥያቄውን አላህ ተባረከ ወተዓላ ቢሰጠው እንጂ። ቃለ አቡ ሁረይረተ ረዲየላሁ ዐንሁ አቡ ሁረይራ ይላሉ ይህን ሐዲስ የዘገቡት ፈለቂቱ ዐብደላህ ብነ ሰላምን ረዲየላሁ ዐንሁ ዐብደላህ ብነ ሰላምን አገኘሁትና ፈዘከርቱ ለሁ ሃዘል ሐዲስ ይህንን ሐዲስ አወሳሁለት አሉ አቡ ሁረይራ ረዲየላሁ ዐንሁ። ፈቃለ አነ አዕለሙ ቢትልከ ሰዓ እኔ ይህችን ሰዓት አውቃታለሁኝ አለ ዐብደላህ ብነ ሰላም ረዲየላሁ ዐንሁ። አንድ ባሪያ አላህ ተባረከ ወተዓላ ለምኖ የለመነውንና የጠየቀውን የማይመልስበት የሚሰጥበት የሆነች የጁምዓ ቀን ውስጥ የምትገኘውን ሰዓት አውቃታለሁኝ አለ ዐብደላህ ብነ ሰላም ለአቡ ሁረይራ ረዲየላሁ ተባረከ ወተዓላ ዐንሁ። አቡ ሁረይራ ምን አሉ? አኽቢርኒ ቢሃ ወላ ተظኑን እንግዳውስ አትንፈገኝ ንገረኝ አልኩት አሉ። ቃለ ሂየ ባዕደል ዐስር ዐብዱላህ ብን ሰላም ምን አለ? እሷ ማለት ከዐስር በኋላ ያለች ሰዓት ነች። ኢላ አን ተግሩበ ሸምስ ፀሐይ እስከምትጠልቅ ድረስ። ፈቁልቱ ከይፈ ተኩኑ ባዕደል ዐስር ወቀድ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ላ ዩዋፊቁሃ ዐብዱን ሙስሊሙን ወሁወ ዩሰሊ እንዴት አልኩኝ አሉ አቡ ሁረይራ ረዲየላሁ ዐንሁ። እንዴት ከዐስር በኋላ ትሆናለች? ረሱሉ ዐለይሂ ሰላቱ ወሰላም አንድ ባሪያ የሚሰግድ ሲሆን ያችን ሰዓት አያገኛትም ዱዓውን ቢቀበለው እንጂ ከዐስር ሰላት በኋላ ደግሞ ሶላት የለም። እንዴት ከዐስር በኋላ ትሆናለች ብዬ ጥያቄ ያቀረብኩለት ለዐብዱላህ ብን ሰላም። እሱም ምን አለ? አለይሰ ቀድ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም በእርግጥም መልእክተኛው ዐለይሂ ሰላቱ ወሰላም አላሉምን? መን ጀለሰ መጅሊሰን የንተظሩ ሰላተ ፈሁወ ፊ ሰላህ የሆነ ቦታ ላይ የተቀመጠ ሰው ሰላትን የሚጠባበቅ ሲሆን የተቀመጠ እሱ ልክ ሰላት ላይ እንዳለ ነው አላሉምን? አለ ዐብዱላህ ብን ሰላም ለአቡ ሁረይራ። ቁልቱ በላ እንዴታ አልኩኝ ይላሉ አቡ ሁረይራ። እሱም ምን አለ? ቃለ ሁወ ዛክ እሱ ማለት ያ ነው አለ። ስለዚህ ከዐስር በኋላ ይህቺ አላህ ተባረከ ወተዓላ ለምነን የለመነውን የሚቀበልብን የሆነች ሰዓት ልትሆን ከዐስር በኋላ ተስፋ ይደረጋል ማለት ነው። እንዲሁም ደግሞ አልኢማም ሙስሊም ሰሒሓቸው ላይ በዘገቡት አቡ ቡርዳ ብን አቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ ከአባቱ ከአቡ ሙሳ አልአሽዓሪ በሚያስተላልፈው የረሱሉ ዐለይሂ ሰላቱ ወሰላም ይላሉ አነ ሰዓተል ኢጃባ ማ በይነ አን የጅሊሰ አልኢማሙ ኢላ አን ቱቅዳ ሰላህ አላህ ተባረከ ወተዓላ ዱዓን የሚቀበልባት የጁምዓ ቀን ያለችው የሆነች ቀናት ማ በይነ አን የጅሊሰ አልኢማሙ ኢላ አን ቱቅዳ ሰላህ ኢማሙ ኹጥባ ለማድረግ ሚንበር ላይ ከተቀመጠ ጀምሮ ሰላቱ እስከሚጠናቀቅ ድረስ ነው የሚል ከረሱሉ ዐለይሂ ሰላቱ ወሰላም ተዘግቧል ማለት ነው። ይሄ ምንም እንኳ ብዙ አቋሎች ቢኖሩበት ራጅሑና ሰዋቡ ወይም ደግሞ አብዛኛው ከማስረጃ አንጻር የሚያደፋው ከዐስር በኋላ ነው የሚለው ነው ማለት ነው። ወሚማ ዩሰኑ ፊ ሀዘል የውም በዚህ ቀን ላይ
በዚህ በጁምዓ ቀን ከሚወደዱና ሱና ከሚሆኑ ነገራቶች ውስጥ ከثرة الصلاة على النبي صلى الله عليه وسلم በነቢዩ عليه الصلاة والسلام ላይ ሰላትን ማብዛት ነው። አውስ ብኑ አውስ ረዲየላሁ ዐንሁ በሚያስተላልፉት ረሱሉ عليه الصلاة والسلام ይላሉ من أفضل أيامكم يوم الجمعة يوم الجمعة ከቀናቶቻችሁ ሁሉ በላጩ የሆነ ቀን ማለት የጁምዓ ቀን ነው። فيه خلق آدم وفيه قبض وفيه النفخة በጁምዓ ቀን ውስጥ አደም ተፈጠሩ፣ አደም በጁምዓ ቀን ውስጥ ተያዙ። وفيه النفخة በቀንዱ ላይ የሚነፋውም የጁምዓ ቀን ነው። وفيه الصعقة ድንጋጤው የሚከሰተው የጁምዓ ቀን ነው። فأكثروا علي من الصلاة فيه በእኔ ላይ ሰላት ማውረድን በጁምዓ ቀን ውስጥ አብዙ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። فإن صلاتكم معروضة علي ምክንያቱም የእናንተ ሰላት በእኔ ላይ ይቀርብልኛል። فقالوا يا رسول الله አንተ የአላህ መልእክተኛ ሆይ ያሉ ሰሓባዎች وكيف تعرض عليك صلاتنا وقد أرمته በእርግጥም አንተ ሙተህ ሳለ አፈር ለብሰህ አፈር ተንተርሰህ ሳለ እንዴት የኛ ሰላዋት ባንተ ላይ ይቀርብልሃል ብለው ጥያቄ ያቀረቡ ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? إن الله عز وجل حرم على الأرض الله تبارك وتعالى በምድር ላይ እርም አድርጓል أن تأكل أجساد الأنبياء صلوات الله عليهم የነቢያቶችን አካል ምድር እንዳትበላ አላህ ተባረከ ወተዓላ እርም አድርጎበታል። ሐዲሱን ኢማም አሕመድና ሌሎችም ዘግበውታል። ሰነዱ ሰሒህ ነው። እንዲሁም ደግሞ በዚህ በጁምዓ ቀን በነቢዩ ዓለይሂ ሰላቱ ወሰላም ላይ ሶላት ማብዛት የተወደደና በላጭ ነው የሚሆነው ማለት ነው። ከይፍየቱ ሰላቲ ዐለ ነቢይ ሰለላሁ ዐለይሂ ወሰለም ከማ ዐለመናሁ በነቢዩ ዓለይሂ ሰላቱ ወሰላም ላይ የምናወርደው የሰላዋት ይዘቱ ወይም ከይፍያ ሁኔታው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዳስተማሩን ነው የሚሆነው። ረሱሉ ዓለይሂ ሰላቱ ወሰላም እንዴት ሰላዋት ማውረድ እንዳለብን አስተምረውናል። ፈነቁል አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ እንዲህ እንድንል ያዘውናል። እንዲሁም ሰሓበቱ ረሱሊላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ባልደረቦች በነቢዩ ዓለይሂ ሰላቱ ወሰላም ላይ ሰላት አውርደዋል። ከማ አመረሁም ነቢዩሁም ነቢያቸው ሰለላሁ ዐለይሂ ወሰለም ባዘዛቸው መልኩ ማለት ነው። በአሁኑ ሰዓት ላይ ሰላዋት ተብሎ ሰዎች ተሰብስበው አንዱ እየመራ አንዱ እየተቀበለ የሚባለው የሆነው ሰላዋት فهذا مما ينهى عنه الشريعة أي شريعة كم يكلكلونا فليت كون من قد استنوا مالتنا إنني سوج نبي صلى الله عليه وسلم أن ودع لهم بينهم منكا كصحابة وتشبلة نبي صلى الله عليه وسلم أن يودعوا صحابة رسول الله صلى الله عليه وسلم يبرك تنيو عليه الصلاة والسلام بالدربوج تسبسبوا عنده يمرّا للا يوجو يتقبلوا صلوات يا لبت عندهم مسرج إلهم عندهم زجبا إلهم إنهم تكبر كصحابة تابعيوج أتباع التابعين عندهم الأئمة الأربعة أردت يمذهب مريوج الإمام أبو حنيفة والإمام مالك والشافعي وأحمد رحمهم الله أجمعين الله يزن الله تشونا إن على استمرهم على استلالفهم مالتهم سلزي أن نسو صلوات تكباينة نوروزند لا بتشاو لا راسونو للميقباو عندهم دقمو صلوات مابزات مشال اللبت كما قال سبحانه وتعالى يا أيها الذين آمنوا صلوا عليه وسلموا تسليما جتتشن الله تبارك وتعالى إن أنت أمنت شو أمان يتشوي بمريتنيو صلى الله عليه وسلم لاي صلوات أوردون دالو مالتهم صلوات بلو مالت من مالتنا لنبي صلى الله عليه وسلم دعاء مدرك مالتهم اللهم صل على محمد جتاي هو بمحمد صلى الله عليه وسلم لاي وداسين أورد وعلى آل محمد بنبي محمد صلى الله عليه وسلم تكتايوش لاي وداسين أورد وهذا دعاء للنبي صلى الله عليه وسلم لنبي عليه الصلاة والسلام دعانا إذن عند سوج صلوات النورد لن بلو نبي صلى الله عليه وسلم يمن منه قالوا إيه الصلوات سيهون شركنوا يميبالو نبي صلى الله عليه وسلم يدعى له ولا يدعى مع الله دعاء يدرق الله تعالى نجي كالله تبارك وتعالى أي لمنه نبي صلى الله عليه وسلم لشتون يبال يا الله من يتنى عليه الصلاة والسلام درسول لن يبال رسول عليه الصلاة والسلام تمام يالله عشرون يبال إيه صلوات سيهون إيه بصلوات سم مقارتنا بعد أملكون مفتجمنا ميهونو بذيك الله كم يوددوا كونو تكبارو تشوست عندنا الاغتسال متاتب ነው የጁምዓ ቀን ከሚወደዱ ተግባራቶች ውስጥ መታጠብ ነው። ሰምረት ብኑ ጀንድብ ረዲየላሁ ዐንሁ በሚያስተላልፉት ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ መን ተወضأ يوم الجمعة فبها ونعمت የጁምዓ ቀን ውዱእ ያደረገ ሰው አማረች አሉ ረሱሉ ሰለላሁ ዐለይሂ ወሰለም ወመን اغتسل فهو أفضل የታጠበ ሰው ደግሞ በላጭ ነው رواه أحمد وغيره ورواته ثقة إن حديث الإمام أحمد إن ليلوتشم زجبوتال حديث يمي زجبوت يونو السلالة فيوتشو تمان يشناتشو حديث من خزيمة إن ليلوتشم
ያኒ ጤናማ እንደሆነ መስክረዋል ማለት ነው። እንዲሁም እነዚህ ሐዲስ የሚያጠናክር የሆነ ሻሂድ አነስ ብን ማሊክ የዘገበው ጠበራኒ ያስተላለፉት የሆነ ሐዲስ አለ። እንዲሁም ደግሞ ከአቡ ሁረይራ የተዘገበ ሐዲስ አለ። ይሄ ሐዲስ ምን ይላል? በይነማ ዑመር ብን ኸጣብ ረዲየላሁ ዐንሁ የኽጡቡ ናስ የውም አልጁምዓ፣ ዑመር ብን ኸጣብ የጁምዓ ቀን ኹጥባ እያደረጉ ሳለ ኢዝ ደኸለ ዑስማን ብኑ ዓፋን ረዲየላሁ ዐንሁ፣ ዑስማን ብኑ ዓፋን ረዲየላሁ ዐንሁ ወደ መስጂድ ገቡ። ፈዐረض ቢሂ ዑመር ረዲየላሁ ዐንሁ ፈቃል ማ ባሉ ሪጃልን የተአኸሩነ ባዕደ ኒዳእ። ዑመር ብን ኸጣብ ምን አሉ? ምን ሆነው ነው አንዳንድ ሰዎች አዛን ከተባለ በኋላ የሚንጓደዱት፣ የሚቆዩት፣ የሚዘገዩት ለምንድን ነው አሉ። ፈቃለ ዑስማን ረዲየላሁ ዐንሁ ያ አሚረ አልሙእሚኒን ማ ዚድቱ ሒነ ሰሚዕቱ ኒዳእ አን ተወضእቱ ሱመ አቅበልት። እኔ አዛንን በሰማሁኝ ጊዜ ውዱእ አድርጌ ከመምጣት ምንም የጨመርኩት ነገር የለኝም። በሐጃ ቢዚ ሆኜ ነበረ፣ አዛንን በሰማሁኝ ሰዓት ውዱእ አድርጌ መጣሁኝ በማለት መልስ ሰጡ ማለት ነው። ከዚህ ምን ወስደው ዑስማን ብን ዓፋን ረዲየላሁ ዐንሁ ውዱእ አድርገው ብቻ እንደመጡ ነው። ይህ ማለት ትጥበት ዋጅብ ወይም ደግሞ ግዴታ እንዳልሆነ ይጠቁማል። ወኢነማ ሙስተሐብ ነው ወይም ደግሞ ተወዳጅ ነው የሚሆነው። አንዳንድ ሐዲቶች ላይ መታጠብ ግዴታ ነው የሚሉ ነስ የመጡ ከሆነ እነዛን ሱናነቱ የተጠናከረና እንዲሁም የከበደ መሆኑን ይጠቁማሉ ብለን በሐዲቶች መካከል እናስማማለን ማለት ነው። ሰውየው ጁምዓ ቀን የሚታጠብበት ሰዓት የሚጀምረው የጁምዓ ቀን ፈጅር ከወጣ በኋላ ነው ማለት ነው። የሚያልቀው ደግሞ ያኒ አዛን ወይም ደግሞ ኒዳ አዛን ጥሪ ከተጠራ በኋላ አዛን ከተባለ በኋላ ትጥበት የለም ማለት ነው። ትጥበት እንደሚታወቀው ሱና ነው። ወስቲማዑ ኹጥባህ ዋጅብ፣ ኹጥባን ማዳመጥ ደግሞ ዋጅብ ነው ማለት ነው። ሰውየው ሻወር ሳይወስድ አዛን ከተባለ ቀጥታ ውዱእ አድርጎ ወደ መስጂድ ነው መምጣት ያለበት። ለምን? ከመታጠብ የሚበልጠው ኹጥባውን ማዳመጥ ስለሆነ ሱናን ለማግኘት ብሎ ዋጅቡን ማሳለፍ የለበትምና ማለት ነው። እንዲሁም ከጁምዓ ቀን አሕካሞች ውስጥ ሙሳፊር በሆነ ሰው ላይ ሙቂም ባለሀገር በሆነ ሰው ላይ ግዴታ እንደሚሆን ሁሉ ጁምዓ ሰላት ግዴታ አይሆንም ማለት ነው። እንዲሁም ከጁምዓ ቀን አሕካሞችና ብይኖች ውስጥ ውጁቡል ኢስቲማዕ ሊልኹጥባ፣ ኹጥባን ማዳመጥ ግዴታ ነው። ወተሕሪሙል ከላም ወልኸጢቡ የኽጡብ፣ ኹጥባ የሚያደርገው ሰው ኹጥባ እያደረገ ማውራትና መነጋገር ሐራም ነው፣ የተከለከለ ነው። ንግግሩ ዋጅብ የሆነ ንግግር ቢሆን እንኳን ወለው ካነ አምረን ቢልማዕሩፍ ወነህየን አኒል ሙንከር፣ በመልካም ማዘዝ እንኳን ቢሆን ከመጥፎ መከልከልም እንኳ ቢሆን ማለት ነው። ለዚህ ማስረጃችን ሰሒሐይን ቡኻሪና ሙስሊም ላይ በተዘገበው አቡ ሁረይራ በሚያስተላልፉት ሐዲስ ላይ ረሱሉ ዓለይሂ ሰላቱ ወሰላም ይላሉ ኢዛ ቁልተ ሊሳሒቢከ አንሲት የውመ አልጁሙዓቲ ወልኢማሙ የኽጡብ ፈቀድ ለገውት። ረሱሉ ዓለይሂ ሰላቱ ወሰላም ይላሉ የጁምዓ ቀን ኢማሙ ኹጥባ እያደረገ ካጠገብህ ላለው ጓደኛ እያወራ ነበርና ዝም በል ካልከው ጁምዓህ ውድቅ ሆኗል ይላሉ ረሱሉ ዓለይሂ ሰላቱ ወሰላም። የጁምዓ ቀን ማውራት ሙንከር ነው። ሙንከር የሆንን ነገር ለማስወገድ ብለህ አንሲት ማለትህ ራሱ ሙንከር ነው። ዝም በል ብለህ መናገርህ ራሱ የተወገዘ ነው የሚሆነው። የአንተም ጁምዓ ውድቅ ይሆናል፣ ያኒ የጁምዓውን አጅር አታገኝም ማለት ነው። ስለዚህ የጁምዓ ቀን ማውራት የተከለከለ ነው የሚሆነው። ምናልባት ሰውየው ባጠገብህ ሆኖ እያወራ ከሆነ በኢሻራ ወይም በጠቀሳ እንዳያወራ ጥቆማ ልታደርግለት ትችላለህ። ከዛ ውጪ ዝም በል ብሎ መናገርም አይቻልም ማለት ነው። ስለዚህ የጁምዓ ቀን ማውራት የተከለከለ ነው ማለት። ወከዛሊከ ተስዊየቱ ሱፉፍ ያኒ ኹጥባ እየተደረገ ሶፍን አስተካክሎ ማለት ከዚህ ማለት መንቀሳቀስ፣ ይህም የተከለከለ ነው የሚሆነው። እንዲሁም ደግሞ ያኒ ኹጥባውን እንዳይሰማ ቢዚ የሚያደርጉት የሆኑ ነገራቶችን መፈጸም፣ ሲዋክ መሰውቅ፣ ይህም ይከለከላል። ዚክር ማለትም ይከለከላል ኢማሙ ኹጥባ እያደረገ። እንዲሁም ደግሞ ነፍል ትርፍ ሰላትን መስገድም ይከለከላል ተሕየተል መስጂድ እስካልሆነ ድረስ። ያኒ ሰውየው ከውጭ መጥቶ መስጂድን የሚዘይርበት የሆነ 2 ረክዓ ሶላት አለ፣ ተሕየቱል መስጂድ ይባላል። እሱን መስገድ አለበት። ከዛ ውጭ ግን ትርፍ ሰላት መስገድ የለበትም ማለት ነው። እንዲሁም የጁምዓ ቀን ላይ የሚወሱ ከሆኑ አሕካሞች ውስጥ ለጁምዓ ቀን ቀብልያ ሱና ራቲባ የለውም። የጁምዓ ቀን ቀብልያ ሱና ራቲባ የለውም ማለት ነው። ከጁምዓ ቀን በፊት 4 ረክዓ ሱና ዋጅብ ያኒ ሱና ሙአከድ የተጠና የሆነ ሱና አለ የሚል ከረሱል ዓለይሂ ሰላቱ ወሰላም አልተገኘም። ወኢነማ ነፍል ሙጥለቅ ስድ የሆነ ነፍል ነው ከነቢዩ ዓለይሂ ሰላቱ ወሰላም የተገኘው ማለት ነው። እንዲሁም ደግሞ ከጁምዓ ቀን ላይ ከሚወሱ አሕካሞች ውስጥ አተብኪር ኢለል ጁምዓ፣ ወደ ጁምዓ በጠዋት መምጣት፣ አበክሮ መምጣት፣ ይህም ሱና ነው። ረሱል ዓለይሂ ሰላቱ ወሰላም በመጀመሪያው ሰዓት ወደ ጁምዓ ቀን የመጣ 1 ግመል እንዳቀረበ ነው ብሏል። በሁለተኛው ሰዓት ወደ ጁምዓ የመጣ 1 ከብት እንዳቀረበ ነው ብሏል። በሶስተኛው የመጣ ደግሞ ፍየል እንዳቀረበ ነው ብሏል። ፍየል ለአላህ ተባረከ ወተዓላ እንዳቀረበ በአላህ ተባረከ ወተዓላ መንገድ ላይ እንደሰጠ ነው የሚቆጠረው። እንዲሁም ደግሞ
በአራተኛው ሰዓት የመጣ ደጃዛን ዶሮን እንዳቀረበ ነው ብሏል። በአምስተኛው ሰዓት የመጣ ደግሞ ያኒ ቤዳ እንቁላል እንዳቀረበ ይቆጠርለታል ብሏል ረሱሉ ሰለላሁ ዐለይሂ ወሰለም። ስለዚህ እነዚህን አህካሞች በመጠበቅ ጁምዓ ቀን ዒዱል ሙስሊሚን ዒዱል እስቡዕ የሙስሊሞች ሳምንታዊ ዒድ መሆኑን አውቀን አላህ ተባረከ ወተዓላ በዚህ ቀን ላይ ከምትገኘው አላህ ዱዓን የሚቀበልባትን ቀን ተሐሪ በማድረግና በመጠባበቅ ጊዜያችንን ፍርሳችንን እድላችንን እንጠቀም ይገባል። አላ ሰሉ ወሰሊሙ ዐላ መን ኡሚርቱም ቢሰላቲ ዐለይሂ ሐይሱ ያእሙሩኩም ቢረብኩም ቢቀውሊሂ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አላሁመ ሰሊ ዐላ ሙሐመድን ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ። የጁምዓ ቀን ላይ ከሚወሱ አህካሞች ውስጥ አንደኛው ሰለዋት በሚባል ሰዓት ማህበረሰቡ ወይም ደግሞ ህዝቡ ጮሁ ሰለዋት ማለት አይችልም። አንዳንድ መስጂዶች ላይ እንደሚደረገው ማለት ነው። ያኒ ኢማሙ ኹጥባ በሚያደርግ ሰዓት በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት በሚያወርድ ሰዓት ሁሉም ሰው ራሱን በሚያሰማ ቀድር እንጂ ሰለዋት ማውረድ የሚችለው ጮሁ ያኒ ሰለዋት ማውረድ አይቻልም። ይህም ከዝምታ ነው የሚመደበው። ነቢዩ ሰለላሁ ዐለይሂ ወሰለም ዝም በሉ ከሚለው አህካም ውስጥ ነው የሚመደበው። ሌላው ደግሞ ኢማሙ ያኒ ኹጥባ በሚጨርስ ሰዓት ዱዓ በሚያደርግም ሰዓት ጮሁ አሚን ማለት አይቻልም ማለት ነው። ወኢነማ አሚን የሚሉት ህዝቦች ራሳቸውን በሚያሰሙና ለራሳቸው በሚሰማቸው መጠን ነው እንጂ ህዝቡ በአንድ ጮሁ አሚን ማለትም ያኒ በኹጥባ ላይ የተከለከለ ነው የሚሆነው። ሌላኛው ደግሞ ኸጢብን የተመለከተ ነው። ኹጥባው ያኒ ኸጢቡ ኹጥባ የሚያደርገው አካል ኹጥባ የሚያደርግ ሰዓት እጁን አንስቶ እጁን አንስቶ ዱዓ ማድረግም አይችልም። ከነቢዩ ዓለይሂ ሰላቱ ሰላም የተገኘው መጠቆሚያ ጣታቸውን ሰንዝረው ወይም ደግሞ ጠቁመው ነበረ የጁምዓ ቀን ዱዓ የሚያደርጉት ማለት ነው። ኢዘን ዱዓ በሚደረግም ሰዓት እጅ መነሳት የለበትም። ያኒ የጁምዓ ኹጥባ ሰዓት ማለት ነው። ከዛ ውጭ ባሉ ዱዓዎች ላይ መተለን ሰውየው ዱዓ በሚያደርግ ሰዓት ለብቻው እጁን አንስቶ ዱዓ ያደርጋል። ይሄ መሽሩዕ የተደነገገ ነው ማለት ነው። አማ የጁምዓ ኹጥባ ላይ ጣታቸውን ነበር ረሱሉ ሰለላሁ ዐለይሂ ወሰለም የሚያነሱት ማለት ነው። اللهم أعز الإسلام والمسلمين اللهم أذل الشرك والمشركين وآخر دعوانا أن الحمد لله رب العالمين قوموا إلى صلاتكم يرحمكم الله.